ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ የማዘጋጀው አሳምቡሳ ወይንም ቡፍ የሚባለው ነው። ትወዱታላችሁ ብዬ አስባለሁ። መጀመሪያ የሚያስፈልጉኝን ግብአቶች አዘጋጅቻለሁ። ነጭ ዱቄት እንዲሁም ደግሞ የበቀሎ ዱቄት አለኝ። የበቀሎ ዱቄት ቢጫው ነው። ቢጫና ነጭ ከለር ያለው ሁለት አይነት የበቀሎ ዱቄት አለ። እቃውን እዚህ ጋር ስታዩት የነጩ ነው። ነገር ግን ደግሞ ስሙ ተመሳሳይ ይሁን እንጂ ያኛውን የቢጫውን ሌላ እቃ ላይ ገልብጨው ስለነበረ ለዛ ነው ተመሳሳይ እንደሆነ ለማሳየት ያክል ነው። ቤኪንግ ፓውደር አድርጌበታለሁኝ 1 ማንኪያ ማለት ነው። 1 ብርጭቆ ነጭ ዱቄት እንዲሁም ደግሞ 3 ማንኪያ የበቀሎ ዱቄት እዚህ ጋር ጨው አድርጌበታለሁኝ። እናንተ በምትፈልጉት መጠን ማድረግ ትችላላችሁ። ያን ያክል ሊጡ ብዙ ግብአት የሚጠይቅ አይደለም። እንደየቤታችን አሰራሩ ሊለያይ ይችላል። እኔ ግን ይህን ግብአት ብቻ ነው የምጠቀመው ማለት ነው። ሁሉንም እንደዚህ ዱቄቱን እንዲሁም ደግሞ የበቀሎ ዱቄቱን ቤኪንግ ፓውደሩን ካቀላቀልኩኝ በኋላ በውሃ አወጋዋለሁ ማለት ነው። ውሃው በጣም ቀዝቃዛ ባይሆን አሪፍ ነው ማለት ነው። ሞቅ ያለ ሲሆን ሊጥ ስታቦኩ ሞቅ ያለ እንዲሁም ደግሞ ለብ ያለ ውሃ ሲሆን ሊጡ ለስላሳ እንዲሁም ደግሞ ስታዘጋጁት ነጭ እንዳይሆን አሪፍ እንዲሆን ያደርግላችኋል ማለት ነው። እንደዚህ ሁሉንም በማንኪያ አዋህደዋለሁ። በኋላ ላይ ግን በእጄ በደንብ አድርጌ አቦከዋለሁ ማለት ነው። እናንተ እንግዲህ በርከት ያለ ከፈለጋችሁ እንደ ሊጣችሁ መጠን በርከት ያለ ማዘጋጀት ይቻላል። እኔ ግን በመጠኑ ነው ያዘጋጀሁት። እንደዚህ ስታዩት 1 ብርጭቆ ነው፣ ግን አሳምቡሳው የሚወጣው ብዙ ነው የሚሆንላችሁ ማለት ነው። ሊጡን እንደዚህ በጣም ያልደረቀ በጣምም ደግሞ ያለሰለሰ በመካከለኛ አድርጌ አብኩቸዋለሁ ማለት ነው። በጣም ድርቅ ማለት የለበትም። በጣም ድርቅ የሚል ከሆነ ሊጡ ስትጋግሩት ወይም ደግሞ አሳምቡሳውን ስትጠብሱት ንፍት ያለ አይሆንም ማለት ነው። ከላላም ደግሞ በጣም ሊጡን ስታስተካክሉት እንትን አይልም፣ አይጠቀለልላችሁም በምትፈልጉት መጠን ማለት ነው። እና በደንብ እንደዚህ ሊጡ ለዘብ ያለ አቦካካ አቦካችሁ ግን አሪፍ የሆነ አሳምቡሳ ይሆንላችኋል ማለት ነው። ከ30 ደቂቃ እስከ 45 ደቂቃ አቆየዋለሁኝ። አስቸኳይ ከሆነም ደግሞ 20 ደቂቃ ራሱ በቂው ነው ማለት ነው። ያን ያክል ብዙ ሰዓቶች አይፈጅም። እንደዚህ ካቦካሁት በኋላ አስተካክዬ ፌስታል ከላይ ሸፍነውና አስቀምጠዋለሁ ማለት ነው። እንደምታዩት ራሱ እጄ ላይ ራሱ አልያዘም ማለት ነው። በደንብ መቦካቱ የሚያስታውቀው እቃ ላይ አይዝም፣ እንዲሁም ደግሞ እጃችን ላይ ስናቦካው አይዝም ማለት ነው። ዘይትም ማድረግ ይቻላል፣ ትንሽዬ ቀባ ከላይ ብቻ ማለት ነው። ከውስጡ ካደረጋችሁበት ግን በኋላ ላይ ሲጠበስ አይነፋምና ከላይ ቀባ ታደርጉታላችሁ። እኔ ግን አልቀባሁትም፣ እንደዚሁ እንደሆነ ዝም ብዬ ላስቲክ ሸፍኜ ለተወሰነ ደቂቃ አቆየዋለሁ ማለት ነው። እስከዛ ድረስ ደግሞ የሚያስፈልጉኝን ግብአት ለአሳምቡሳው የሚሆን አዘጋጃለሁ። እዚህ ጋር በግዶኔስ አለኝ፣ እንዲሁም ደግሞ 1 እንቁላል፣ የተዘጋጀ ስጋ አለኝ። ስጋው ሽንኩርትና የተፈጨ ስጋ፣ በውስጡ ያለው ቅመም ጨውና ቁንዶ በርበሬ ብቻ ነው ማለት ነው። በአንድ ቤት አዘጋጅቼ ስለማስቀምጥ ነው። ባለፈ ያዘጋጀሁት ቪዲዮ አለ ለአሳምቡሳ እንዲሁም ደግሞ ለተለያዩ በሸቡ መኮረኒ በሸቡ ለሃም የማዘጋጀው ለምሰጋ በአንድ ፊት የሚዘጋጅ የስጋና የሽንኩርት አዘገጃጀት አለ። አዘጋጅቼ በአንድ ፊት ስለማስቀምጥ ነው ማለት ነው። እዚህ ጋር 1 እንቁላል ለተወሰነ ደቂቃ አበስለዋለሁ ማለት ነው። ምክንያቱም በግዶኔሱን እንደዚህ አጥበዋለሁኝ። እናንተ በግዶኔስ ላለመጠቀም ከፈለጋችሁ የድንብላል ቅጠል፣ ሽብት እንዲሁም ደግሞ ያጣፍጥልናል ብላችሁ የምታስቡትን ሌሎች አትክልቶችን መጠቀም ይቻላል። ያለመጠቀምም ደግሞ ይቻላል። በስጋው ብቻም ማዘጋጀት ትችላላችሁ ማለት ነው። ካጠብኩ በኋላ በምፈልገው መጠን ከታትፈዋለሁኝ። እንደዚህ እንቁላሉም ከ20 ደቂቃ በኋላ በስሎልኛል። ትንሽ በረድ ካለ በኋላ ልክ እንደ በግዶኔሱ እኩል መጠን እንደሆንልኝ ከታትፈዋለሁ ማለት ነው። ደቀቅ አድርጌ እናንተ በማሽንም ቢሆን ማዘጋጀት ይቻላል። የእንቁላል ማድቀቂያ ማሽን ስላለ ማለት ነው። እኔ ግን እዚሁ በግዶኔሱን በከተፍኩበት ከታትፈዋለሁ ማለት ነው። በምፈልገው መጠን አዘጋጅቻለሁ። እዚህ ጋር ስጋና ሽንኩርቱም እንደዚህ በረዶ ለቀቅ አድርጎታል ማለት ነው። በደንብ በረዶ ከለቀቀ በኋላ ማጥለያ ላይ አድርጌ በረዶ ሲሆን ከታች ውሃ ሊኖረው ስለሚችል ውሃ ካለው ደግሞ አሳምቡሳውን ስጠቀልል ስለሚያስቸግር የበረዶን ውሃ አላቅቄዋለሁ። ካላቀቁ በኋላ በግዶኔስና
እንቁላሉን አድርጌ አቀላቅለዋለሁ ማለት ነው። እዚህ ጋር ምንም አይነት ቅመም አልጠቀምም፣ ምክንያቱም መጀመሪያ ላይ ቁንዶ በርበሬና ጨው ስላለው ስጋውን ሳዘጋጅ አላደርግበትም ማለት ነው። ካላደረጋችሁ ግን አሁን ማድረግ ግዴታ ነው፣ ጥሩ ጣዕም እንዲሰጥላችሁ። እንደዚህ ካቀላቀልኩ በኋላ ሊጡም እንግዲህ ከ40 ደቂቃ በኋላ ረጋ ብሏል ማለት ነው። አሪፍ የሆነ ለዘብ ያለ ሊጥ ሆኖልኛል። ያው ኩፍ አይልም፣ ምክንያቱም የዳቦ እርሾ ስለሌለው ማለት ነው። እኔ በምፈልጋቸው መጠን አድቦለቡለዋለሁኝ በትንንሹ ማለት ነው። እና እንደዚህ ካድቦለቦልኩት በኋላ በምፈልጋቸው ቅርጽ እናንተ በቅርጽ ማውጫ ሊሆን ይችላል፣ እንዲሁም ደግሞ በመቆራረጫ ሊሆን ይችላል። እናንተን በሚያስደስታችሁ ነገር መቆራረጥ ትችላላችሁ ማለት ነው። እኔ ግን ያው ለቤት ውስጥ ስለሆነ የምንመገበው ያን ያክል ብዙ ቅርጽ እንዲወጣም አልፈልገውም ማለት ነው። እኔ ደስ እንዳለኝ በሚያመቼ መልኩ ነው የማዘጋጀው። ዋናው ነገር የምፈልገው ምንድን ነው እንዲጣፍጥ። እንደውም ደግሞ ይህን ስላችሁ ግን ጥሩ ቅርጽ ከወጣ ደስ ይለኛል። ግን ይህን ያክል ለዚህ መሆን አለበት ቅርጽ መውጣት አለበት ብዬ አልጨነቅም ማለት ነው። እና ለቅርጽ ማውጫ ሲሆን እኩል መጠን እንደሆንላችሁ ያደርግላችኋል። ይሄ ግን ለቤተሰብ ሲሆን ደግሞ እኩል መጠን ሆነ አልሆነ ያን ያክል ምንም አያጨናንቅም ማለት ነው። ሰው በሚፈልገው ነገር መመገብ ይቻላል። አንድ ማንኪያ ካደረኩበት በኋላ ያዘጋጀሁት ሊጥ ላይ እንደዚህ በዚህ ቅርጽ ማውጫ እቆራርጠዋለሁ ማለት ነው። በቅርጽ ማውጫ እቃው ከሆነ የምትጠቀመው ግን በእኩል መጠን ሊያወጣላችሁ ይችላል። ለቤት ከሆነ ደግሞ ያን ያክል እኩል መጠን ቢኖረውም ባይኖረውም ምንም አይነት ችግር የለውም ማለት ነው። እንደዚህ ሁሉንም ካዘጋጀሁት ወይም ደግሞ ተጠቀለልኩት በኋላ ተላይ ዱቄት ነስነስ አረግበታለሁኝ እንዳይያያዝ እስከምጠብስ ድረስ ማለት ነው። ዱቄቱ የሚያጠቅማችሁ ምንድን ነው? ስታነሱት ልፍስፍስ አይልም፣ እንዲሁም ደግሞ ሲጠበስም ደግሞ ከሽ ከሽ እንድል ያደርግላችኋል። እቃውም ላይ ደግሞ አይዝም ማለት ነው። እዚህ ጋር ዘይት እቃው ጋር ካለልኝ በኋላ የምፈልገውን የዘይት መጠን አደርግበታለሁ ማለት ነው። እሳቱ በጣም መጋል የለበትም፣ እንዲሁም ደግሞ በጣም ቀዝቃዛ መሆን የለበትም። በጣም ተጋለ አሳሙሳው ሊጥነቱ ሳይበስል ከላይ ከለሩ ቀይ ሊሆን ይችላል ማለት ነው። እና ዘይቱ በመካከለኛ መጠን ላይ መሆን አለበት ማለት ነው። ትንሽ ዘይቱ ጋር ካለልኝ በኋላ ሁሉንም አሳሙሳዎች እንደዚህ ጠብሳቸዋለሁ። የማደርገው 2-3 ነው። ምክንያቱም ሁሉንም የማደርግ ከሆነ እንትን ይላል በጣም ስለሚነፋ ይያዛል ማለት ነው። ይያዛል ስላችሁ ጎን ለጎን ይሆናል። ጎን ለጎን ሲሆን ደግሞ ዘይቱን ከላይ ለማፍሰስ አይመቻችሁም። ከላይም ከታችም ዘይቱ መኖር አለበት ማለት ነው። ከታች በስሎ ከላይ እንገልብጠው ካላችሁ ውስጡ ንፍት አይልም ማለት ነው። ግን ደግሞ እንደዚህ 2 ወይም ደግሞ 3 እያደረጋችሁ ከላይ ዘይት የምታፈሱበት ከታችም ዘይት እያገኘው ከላይም ደግሞ ዘይት የምታርከፈክፉበት ሲሆን በጣም ውስጡ ክፍተት እንዲኖረውና ንፍት ያለ እንዲሆን ይሆናል። እንዲሁም ደግሞ ስትበሉት ደግሞ ከሽ ከሽ ያለ ይሆንላችኋል ማለት ነው። እሳቱን ቀነስ አድርጌ ስለነበረ የምጠብሰው ከለሩ ራሱ የሚያምር ከለር እንዲሁም ደግሞ እንደዚህ ዘይቱን ከላይ ሳደርግበት ማለት ነው ንፍት እያለ እየሄደ ነበረ። በነገራችን ላይ እናንተ ራሳችሁ የምትሰሩት ስራ ወይም ደግሞ የምታዘጋጁት ምግብ በመፈልግ በቤት ውስጥ የምናዘጋጃቸው ምግቦች አንደኛ ጥፍጥ ብለውን እንመገባቸዋለን። ሁለተኛ ደግሞ እኛ በምንፈልገው አመጣጥነን በምንፈልገው ጣዕም ልናዘጋጀው እንችላለን። ለምሳሌ ይህንን እያዘጋጀውኝ አሪፍ እንደሆነ ውጤቱን እኔ ራሴ እያወቅኩ ነበረ ማለት ነው። ምክንያቱም ቡፍ ቡፍ ያለ እንዲሁም ደግሞ ንፍት ያለ አሳምቡሳ ሆኗል ማለት ነው። የሚያስታውቀው ምንድን ነው? አሳምቡሳ ስንጠብሰው በደንብ የተዘጋጀ የሚያስታውቀው እንደዚህ ንፍት ካለ ነው ማለት ነው። ትንሽ ዘይቱ ቀየር ካለባችሁ የበቆሎ ዱቄት ተላይ ስለነሰነስኩበት እንዲሁም ደግሞ በውስጡ እንቁላል ስላለው ለዛ ነው። እሳቱን ቀነስ እስካደረጋችሁ ድረስ ደግሞ መልሶ ዘይቱ መጀመሪያ ላይ አሳምቡሳውን ሊጡን ስታደርጉት ዘይቱ ትንሽ ቀየር ቢልም ግን መልሶ ደግሞ ይስተካከላል ማለት ነው። ሙሉ ለሙሉ አይደለም የማሳያችሁ፣ ምክንያቱም በጣም ብዙ ደቂቃ ይፈጃል። በተለይ ደግሞ ያዘጋጃችሁት ሊጥ በርካታ ከሆነ አንዳንዱን ወይም ሁለት የምትጠብሱት ሆነ ደቂቃ ይፈጃል። በእርግጥ እኔ ብዙ አይደለም፣ ያም ሆኖ ግን ሙሉ ለሙሉ ሳይሆን ግማሽ በግማሽ ነው ቀርጬ የማሳያችሁ ማለት ነው። እና የስተዛሬው ደቂቃ ዛሬ ደቂቃ ረዘም ያለ ይመስለኛል። ብዙ ጊዜ ማብራሪያ በደንብ ስጭበት ደቂቃሽ እያጠረ ነው እያላችሁ ነው። አሪፍ የሆነ ሀሳብ አስተያየት ለምትሰጡኝም አመሰግናለሁ የኔ ምርቶች ማለት ነው።
ሁሉንም አሳምቡሳ እንግዲህ በእንደዚህ አይነት አሰራር ነው የምጠብሰው። እንደነገርኳችሁ ሙሉውን ሳይሆን በግማሽ ነው ቀርጬ የማሳያችሁ። አሪፍና ደስ የሚል ጥሩ ጣዕም ያለው የአሳምቡሳ አዘገጃጀት ነው። እንደምትወዱት ደግሞ አልጠራጠርም። ወደዳችሁ ደግሞ ሼር ላይክ ማድረጋችሁን አትርሱ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።